አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረምላልማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንግዲህ ዛሬ ልንወጣ ነው ወደ አራዳ። ያው በጣም ብዙ ነገር የምናየው አለ ማለት ነው። ያው አራስ ቤት እያለሁኝ በየጊዜው ዕቃ እታዘዛለሁ። ነገር ግን ጭማሪ ስላለው ዋጋ መናገር አልቻልኩም ነበር። ዛሬ ግን ያው የዕቃ ቤትንም እንደዚሁ ኤሌክትሮኒክስ ነገር ምንጣፍ፣ ፍራሽ ሁሉንም ምን ላይ ደርሰዋል፣ ዋጋቸው ምንድን ነው የሚለውን ለማጥናት ልሄድ ነው ማለት ነው። እንግዲህ ያው ጭማሪ እንደሚኖረው ጥርጥር የለም። ያው የኢትዮጵያ ገበያ ይዋዥቃል፣ አንዴ ከፍ አንዴ ዝቅ ስለሚል ቼክ እናድርግ አብረን። እስከ መጨረሻው ድረስ አብራችሁን ሆኑ። እንደምታዩኝ ምር ብሎብኛል። ብሉ ብላክ ይሄ ቡኒ ነው የለበስኩት። በቬጅ ሻርፕ ፖርሳይንም ቬጅ አድርጌያለሁ። ጥላ ግድ ነው። በቃ ምች እያጠናገረ እየጣለ ስለበጠበጠኝ ጥላ ግድ ነው። እንግዲህ እቃ ቤት መተናል። እንደምታዩኝ እኔ ሁሌ እቃ ከመግዛቴ በፊት ወይም የእቃ ዝርዝር ከመጠየቄ በፊት ያ ቡና መጠጣት በጣም ነው የምወደውና ቡናዬን እየጠጣሁ ነው። እዚህ ጋር እየመረኩኝ ነው። አላህዬ ርዚቃችንን አስፋው፣ ገበያችንን ክፈተው፣ ክፉን ነገር አንተ ያዝልን። ያላገባ ያግባ፣ ያልወለደ ይውለድ፣ ያጣ ያግኝ፣ የሞተ ይማር፣ የተጨነቀ ይፈረጅ። አእምሮ ጠቢቅ ፈረጃው ቅርብ የሆነ ጌታ ሁላችንም አላህ ያስደስተን አልኩኝ። ያው ሁል ጊዜ ትሉኛላችሁ ቡና ሲጠጣ ነው ዱዓ የምታደርጊው ትላላችሁ። እኔ ሁሉም ቦታ ዱዓ አደርጋለሁ። ምንጊዜም ካፌ ዱዓ ተነጥሎኝ አያውቅም። ሻይም ስጠጣ ምግብም ስበላ ሁሉም ቦታ አደርጋለሁና ቦታ የለውም ለዱዓ። በነገራችን ላይ ሁሉም ቦታ ማድረግ ትችላላችሁ። ከዛ ውጭ ደግሞ አቦል ጀባ ስል ጀባ አትበይ ሀራም ነው ትላላችሁ። በነገራችን ላይ ጀባ ማለት እንኩ ማለት ነው። አንድን ሰው ቤታችሁ ጋብዛችሁ ወይ ስጦታ አትሰጡ እንደዛ ማለት ነው። መጀን አይደለም። መጀን እና ጀባ ይለያያል። ብዙ ሰዎች ስለሚምታታባችሁ ነው። እና አንዳንዴ ሀራምና ሀላል የሚለውን ቃሉን ከመናገራችሁ በፊት ቃላቶቹን አጣርታችሁ ማወቅ ይልመድባችሁ ማለት ነው። ዝም ብለን በቃ እንደተነዳን መሆን የለብንም። በቃ እንደ ነዱሽ አይነት ሰዎች መሆን የለብንም። እና እኔ ምንጊዜም በቃ የትም ቦታ እናቴም ጋር ስፈርሽም ሁሉም ተመራርቄ ምን ብዬ ነው ቡና የምጠጣው። እንደዛ ካላርኩ ደስ አይለኝም። ቤቴ ምንም ሳደርግም ደግሞ እናቴና እኔ ቁጭ ብለን እያወራን ራሱ በየወሬያችን መሀል እንመራረቃለን ማለት ነው። የሆነ ሰው ታሞ ሲባል እንዲ አላህ እሱንም አላህ ያሽረው፣ እኛንም ደግሞ አላህ ይፈርጀን፣ መምን አላህ ያዝልን እንላለን። የሆነ ነገር በቃ በየወሬው መሀል ሁላ እንትን እንላለን እንመራረቃለን ማለት ነው። እና ዱዓ ጥሩ ነው በነገራችን ላይ። እና ኢንሻአላህ እንግዲህ ውዶቼ እቃዎች አዳዲስ የገባሉ። የኩከር ፕሬዠር የሴራሚክ ብላችሁ የነበር ኩከር ፕሬዠር የሴራሚክ መጥቷል። ከዛ ውጭ ደግሞ የፕላስቲክ ማማሰያዎች፣ ሴራሚኮች፣ ሀራራ ማስቀመጫዎች፣ ፔርሙዝ ሳህን፣ ፔርሙዝ የምግብ ሳህን የተለያዩ እቃዎች ናቸው በአይነት የገቡት። ኢንሻአላህ ወደ ቪዲዮ መጨረሻ ላይ ወይም ሁሉንም የእቃውን እያንዳንዳቸውን እነግራችኋለሁኝ። ያው ከእቃ ቤት ላይ ያሉትን እቃዎች በደንብ ላሳያችሁና ዝርዝራቸውን ስለምነግራችሁ ለመለየት እንዲመቻችሁ ላሳያችሁ ኢንሻአላህ። ከዛ በኋላ ያው እቃ ቤት ከቀረጽኩኝ በኋላ መብራት የለም። በነገራችን ላይ ብዙ ጊዜ በቃ የሆነ ቦታ ልቀርጽ ሲሄድ ለምን እንደሆነ አላውቅም መብራት ይሄዳል። በቃ ይጠመሰኛል። እኔ ግን መብራትን ቢሄድ መቅረጼን አላቆምኩም። በዚህ መልኩ እቃዎቹን ለማሳየት ሞክሬያለሁኝ። ፔርሙዝ ሳህን፣ ሴራሚክ ዲስት እንዲሁም ደግሞ ኩከር ፕሬዠሩንም ሳህኖቹንም ሁሉንም ያው እንደምታዩዋቸው ናቸው። በነገራችን ላይ እነዚህን የጎማ ማማሰያዎቹ በጣም ብዙ ሰው አዞኝ ነበረ። ለምን ሴራሚክ ብረት ድስት ሲኖራችሁ ወይ በእንጨት ማማሰያዎቹ ወይም ደግሞ በእነዚህ በጎማዎቹ ነው ማማሰል ያለባችሁ። ብረት ሲነካው የመያዝ እድሉ ከፍ ይላል ማለት ነው። ብረት ካልነካው ግን አይዝም ማለት ነው። ሴራሚክ ብረት ድስት ብዙ ጊዜ እንደዛ ነው። እኛ ቤት አሁን ገንፎም ሙቅም እናደርግበታለን፣ አይዝም ጭራሽ። ግን ችግሩ ምንድነው? ከተገነፋበት በኋላ ስትገለብጡት ከውስጥ ያለውን ራሱን ያድናል። ግልብጥ ነው የሚለው ራሱ ላይ ምንም አይነት ነገር የሚይዝ አይኖርም። ነገር ግን ስትገለብጡት ሙሉ በሙሉ ያንን የያዘውን ይገለብጠዋል። እና ዙሮ አለመያዙ አለመቸገራችን በራሱ አንድ ትልቅ ነገር ነው። ይሄ ነው እንግዲህ የሴራሚክ
ኩከር ፕሬዠር ያልኳችሁ እንደምትወዱት አልጠራጠርም። የያዘዘችን ልጅ ከወሰደችው ኢንሻአላህ ሁለተኛ ዙር አዝዣ አስመጣዋለሁኝ። እና እነዚህ ናቸው። ሁሉንም አይነት አላቸው። በነገራችን ላይ መቆንጠጫ አላቸው፣ የኬክ ማውጫ፣ የኬክ መቀቢያ፣ ጭልፋ፣ የእንትን ማጥለያ ብዙ አይነት አንድ ላይ ነው ያላቸው ማለት ነው። ከዛ ውጭ ደግሞ እነዚህ ማይካ ሰርቪሶች ብዙ አይነት አሉ። ግን ያው ማይካ ሰርቪሶች በነገራችን ላይ ጥንቃቄ ይፈልጋሉ። ከአዲስ አበባ ራሱ ስናመጣ በጣም ብዙ መንገድ ላይ ተሰብሮ ነው የሚመጣው። ማይካ ነገሮች በሙሉ መንገድ ላይ ተሰብረው ነው የሚመጡት እና በጥንቃቄ መያዝ ግድ ይላቸዋል። ካልተጠነቀቃቸው ያስቸግራል። ይሄ ደግሞ ሴራሚክ መጥበሻ ነው። በነገራችን ላይ ሴራሚክ መጥበሻ በጣም ነው የሚመቸኝ። እኔ ቤት ውስጥ ብዙውን ጊዜ በሴራሚክ መጥበሻ ነው የምጠቀመው። ኢንሻአላህ ውዶቼ አሁን ደግሞ ወደ ጫማ ቤት መተናል ማለት ነው። እንግዲህ ሙሽራ አለችብኝ። ሰሞኑን ክረምት ስለሆነ በጣም ብዙ ሙሽሮች አሉ። ለነዛ ለቤተሰብ ነው ጫማ ግዢ የተባልኩት። ለባልም ለሚስትም ለልጆችም እዛ ለእናቷም ለብዙ ሰው ነው ለፋሚሊው ነው ጫማ ግዙ የተባልኩት እና እዚህ አጋጣሚ ያው ለእናንተም ያሉትን ጫማዎች ላሳያቸው ብዬ ነው የመጣሁት፣ እግረ መንገዴን ማለት ነው። ጫማ በነገራችን ላይ ትንሽ ሳይሆን በብዛት ጨምሯል። ለመሐመድ ራሱ 4000 ብር ነበረ ለኢድ ጫማ የገዛሁለት። በጣም ነው የጫማ ጭማሪ የሚገርመው። የሴት ጫማ አሁን ከ250 በላይ ነው በብዛት የሚኖረው። የወንድ ልጅ ደግሞ እስከ 6000 7000 ከዛ አለ ማለት ነው። ያው እስከ 3000 ዝቅተኛም ሞልቷል። በነገራችን ላይ እንደምንሄድበት ቦታና እንደ ጫማው አይነት ይለያያል። ብዙ ጊዜ እንደ ብራንዱ ነው ሁሉም ነገር የሚሸጠው። አንድ እቃ ከፍ ዝቅ ሲል ተመሳሳይ ሆነው ራሱ የሚቀንሱ ጫማዎች፣ የውድ ጫማዎች አሉ። ለምን ይሰራላቸዋል፣ ተመሳሳይ ስለሚሰራላቸው ማለት ነው። አሁን ለምሳሌ ቶርሽኖች አሉ 6000 የሚሸጡ ቶርሽኖች፣ እነሱን የሚመስሉ ደግሞ ሸራዎች አሉ 5 ባልሞላ የሚሸጡ ማለት ነው። እና አንዳንድ ጊዜ እቃ ስንገዛ ብራንድ እንዳለው ማወቅ አለብን ማለት ነው። የየጫማው አይነት እንደሚለያይ መለየት ይኖርብናል። እንግዲህ ያው ጫማ ቤቶቹ እንደምታዩት ነው። በጣም ብዙ አይነት ጫማ ነው ያላቸው። እንግዲህ ጫካ ዱር ገደሉ መሄጃ ቶርሽን አለው፣ መዘነጫ ሂል ጫማዎች አሉ፣ ኖርማል ፍላት ጫማዎች አሉ፣ የህፃናት አለ፣ የትልቅ አለ። ለሁሉንም ያማከለ ነው። ኢንሻአላህ ያው ሁሉንም እቃም እንደዚሁም ጫማም ሌሎችም እቃዎች የምትፈልጉ ከስር በማስቀምጥላችሁ ቁጥር ማዘዝ ትችላላችሁ። ኢንሻአላህ እኛም ደግሞ በታማኝነት የተባልንበት ቦታ የተባለውን ጥራት ምርጥ ጫማ ገዝተን እናስረክባችኋለን። ኢንሻአላህ በቀጣይ ደግሞ የእቃዎቹን ዝርዝር ፍሪጅ፣ ምንጣፍ፣ ፍራሽ ያለበት ቦታ ስለሚሄድ እነዚህን ይዤላችሁ ከነዝርዝራቸው እመጣለሁኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ኢንሻአላህ አላህ ሀገራችንን ሰላም ያርግልን። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።